አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቻችን እንደምን አላችሁ? ደህና ናችሁ ወይ? እኛ ደህና አልሐምዱሊላህ። ያው ሰሞኑን ተጠፋፍተናል። ያው እንኳን አደረሳችሁም አላልኳችሁም። በቀድሚያ ላይ እንኳን አደረሳችሁ። እና እንግዲህ በጣም ነው የተጠፋፋ ነው ያለውን ነገር ሁላችሁም ታውቃላችሁ። ያያችሁትም ነው። ምንም የተለየ ነገር የለም። በኢሳም በኩልም በእኔ በኩልም ያለው ነገር ያው ሰሞኑን ደግሞ ቲክቶክ ላይም ደግሞ ብዙ ነገሮች እየተራገቡ ነው። እናንተም በራሳችሁ ሐሳብ እየሄዳችሁ ነው። እኛም የራሳችን አለ። እንግዲህ እናንተን እያቀደማችሁት ነው። እንደናንተ አይደለም ብዙ ነገር እንደምታዩት ቲክቶክ ላይ ከብዙ ሰዎች ጋር አሁን ሰሞኑን ደግሞ ቢስሚላህ ከብዙ ሰዎች ጋር ታቀናብሩናላችሁ። አብዛኛውን ጊዜ ታቀናብሩታላችሁ። ኢሳም ከሆነ ሰው ጋር በቃ ሁላችሁም በየራሳችሁ ሐሳብ ያቀናበራችሁት ያላችሁት አለ። ያው እንግዲህ አንድ ሰው ለአንድ ነው መሆን የሚችለው። መጨረሻውን የምናየው ይሆናል። በየራሳችሁ የምታደርጉት ነገር ቢኖር እኔንም ከብዙዎች ጋር ያቀናበራችሁ ነውና ላይክ የምትሉት እናንተ የምታደርጉት ነገር ከሌላ ሴት ጋር ስታቀናብሩ ምናምን ቢሆንላችሁ የሆነ ምን አስባችሁ እንደምታደርጉት አላውቅም። ላይክ ግን አብዛኛውን ጊዜ ሳይሆን ለምንድን ነው ምናምን ምክንያቱም ኢሳምን ከሌላ ሴት ጋር ስታቀናብሩት ያቺ ሴት እሱና እሷ ምንም አይደሉም። ግን እኔ በራሴ የተገነዘብኩት ግን እኔ እሱን ብዬ እየሄድኩ ነውና እኔ ለማገዝ ብትችሉ ምናልባት እሱን ከሰው ጋር ከሆነ ማየት የምትፈልጉት ሊሳካ ይችላል። ግን ባዶ ሜዳ ላይ ዝም ብላችሁ የምታቀናብሩት ነገር የሆነ ደስ አይልም። እና ኢሳምንም ጋራ ከናንተ ከሶሻል ሚዲያ በኋላ ምንም አይነት አዲስ የተፈጠረ ነገር የለም። ያው አዲስ ነገር አለ። አዲስ ነገር ምንድነው? ኢሳም 200,000 ገብቷል። ለዚህ አጋጣሚ እንኳን ደስ አለክ። ደስ ብሎኛል። ላይክ በዓልም ምናምንም ደግሞ ነበርና እሱን ላገኘው አልቻልኩም። ያው ቤተሰብ ጋር ምናምንም ስለሆነ ላገኘው ሞክሬ ነበር አልቻልኩም። እኔም ደግሞ ያን ያክል ወደ ሚዲያ ለመምጣት አልጓጓሁም። ምክንያቱም ኮሜንቶቹ በሙሉ ቀልብ የሚሰብሩና የሚደብሩ ነገር ነበረ። ስለዚህ ካለው ነገር ላይ ከበዓሉም ከምንም ጋር ሲደማመር ደግሞ በጣም ከባድ ነው ኮሜንቱ ምናምን ብዙም እንጃ ሀበሻ ሰውን አይረዳም ብዬ ልጠቀልለው ነው እኔ። እና እንደዛ ስለሆነ ብዙም ነገር ደስ ስላላለኝ ያን ያክል አልገፋፋውም ነበረ። ግን ዛሬ ጋፍቼ መጥቻለሁኝ። እስኪ ደግሞ ያው የመጣሁበት አላማይና አመጣጤ ጥሩ ነገር አስቤ ነው። ኢሳም ብዙ ነገር ላይ ታስበው እኔ በራሱ ላይ ኬርለስ አይነት ነገር ነው የሚመስለኝ። ማለት ላይ 200,000 ገብቷል። ብዙ ሰው የሚመኘው ምንድን ነው? እንኳን 200,000 100,000 በጣም ብዙ ሰው ይመኘዋል። 150,000 በጣም ይመኛል። 200,000 ዩቲዩብ ላይ አሁን ላይ በጣም ትልቅ ነገር በጣም ሰው የሚመኘው ብቻ ሳይሆን በቃ የሚያልመው ሁሉም ነውና ኢሳም ግን ገብቷል ምናምን ኬርለሱን አሳልፎታልና ላይክ ወይ ያላከበረበት ወይ ደግሞ ፕሮግራም ያላዘጋጀበት ወይ ዘገየበት ምክንያት ሊኖረው ይችላል ለራሱ። ግን እኔ ላይክ ማክበር ትልቅ ፕሮግራም ማዘጋጀት ያን ያክል አልችልም። ለምሳሌ አዘጋጅቼ ምናምን ብዙም ያን ያክል እውቀቱም የለኝም እና እኔ ለራሴ ያሰብኩት ነገር አለ ላይክ ለሱ ይሆናል ብዬ ያሰብኩትኝ ይጠቅመዋል ብዬ ያሰብኩት ያው ደግሞ እንዳላዘጋጅም ደግሞ ከሁሉም ነገር ደግሞ ባሻገር ደግሞ ያን ያክል መብት የለኝም የማዘጋጀት ላይክ የለፋቱ ምንም አይመጣትም አሁን ነውና ባዘጋጅ ከኋላ አይመጣ አይና ወጣ ነው የሚሆንብኝ። እነሱ ዝም ያሉትን ይሄን ታክል ጊዜ ግን የለፋበት የሆነ ነገር ሰውም ጋር ደግሞ እናንተም ደግሞ አመለካከታችሁ በጣም እንትን እያለ ስለሆነ ሌላ ነገር አድርጋችሁ ነው የምታስቡት። በቃ የሆነ ወደ ጥሩ አትወስዱትም። ላይክ እኔ እንጃ ለእናንተ ጥሩ ምን እንደሆነ አላውቅም። እናም ያን ያክል ማዘጋጀቱ መብቱ የለኝም። በቃ በሁሉም ነገር ደግሞ እናንተ ሁሉን ነገር እንጃ ጥሩ ነገር አልገባችሁም። መጥፎ ምን እንደሆነም ለይታችሁ አላወቃችሁም። ወይም ደግሞ ጥሩን ያወቃችሁ በመጥፎ ላይክ በመጥፎ የተረዳችሁት ነገር ነው ያለ። ላይክ እኔ ብዙም ቪዲዮ ማየት ትችላላችሁ። መጥፎ ነገር አልሰራሁም። ሰውን ወጥቼ አላዋቋሸሽኩም፣ አላዋደኩም። በቃ ጥሩ አመለካከት ጥሩ ስሜት ነው የተናገርኩትኝ። ግን እናንተ ወላ አሁን ጊዜ ላይ መጥፎ የተናገረ ያቋሸሸ የተሳደበን ወይ በጣም ነው ኮሞዳትኝ ወይ ንግግሯ እንደዚህ ምናምን ማለት ጀምራችሁ በጣም ብዙ ቦታ ላይ ኮሜንት ሳነብ ግን ጥሩ ስንናገር ጥሩ የተናገር ያለው ብዬ ነው ማስበው። መጥፎ ነገርም ስለዛም ሰው መጥፎ ማላወራውም ጥሩ ነገር በቃ ጥሩ ያለኝ ነገር ነው ያወጣሁትኝና እናንተ በጣም እንደመጥፎ ነው የተረዳችሁትኝና መጥፎ አድርጋችሁና አሳባችሁትኝ። ይሄ ነገር ከአእምሯችሁ እንዴት እንደገባ አላውቅም። እስኪ ብዙ ነገር ወደ ኋላ ራሳችሁንም አዳምጡ፣ ለመረዳት ሞክሩ።
እና በቃ እኔ እናንተ ምንም ብትሉኝ መሄድን አላቆምም፣ መፋለሜን አላቆምም። ምንጊዜም ጦር ሜዳ ላይ አንዱ ተሸናፊ አንዱ አሸናፊ ይሆናል። ብዙ ጦር ሜዳ ላይ ብዙ ነገር እንደሚኖር ቢታወቅም ሞት አለ፣ መቁሰል አለ፣ ምን አለ። እኔ ጋር ግን ላይክ ልብ መሰበር፣ መድከም፣ የሆነ መከፋት ምናምን እንጂ የአካላዊ ጉዳት እንኳን የሚያደርስብኝ ነገር አይደለም። እና ስለዚህ እኔ እሄዳለሁ። መፋለሜን አምናችሁ ወዳችሁ ተቀበሉ። መቀበል ካቃታችሁ እኔ ከዚህ በኋላ ላይክ ባትረዱኝም በሆነ መጥፎም ነገር ተናገሩ ምንድነው እኔ ብዬ ማስበው ከነሱ ሰዎች መረዳት አይችሉም፣ ወይም ደግሞ ያላየ አያውቅም ነው ነገሩ። እና ስለዚህ በቃ ስላልገባችሁ ነው። ወደፊት ሲገባችሁ መለስ ብሎ የኔን ቪዲዮ እያዩ መለስ ብሎ ያን ነገር እያስታወሱ ትምህርት ሆናችኋል ነው። ምክንያቱም ያየና ያወቀ እኔ ጋር ሊፈርድ አይችልም። እናም ዛሬ 200,000 ስለገባ ማክበሩም መብቱ ምንም ስለሌለኝ ነገሩም ቀለል ለማድረግ ለሱ ለኢሳም የሆነች እኔ ባየሁት አንጻር አመዛዝኜ በሆነ ነገር ያስፈልገዋል ብዬ ምናምን ብቻ ልብ ያሰበውን ነገር ላደርግለት ፈልጌያለሁ። ደስ ይበለው አይበል አላውቅም። የሆነ ሲያየኝ የጥላቻ ስሜት አለ እሱ ጋር ላይክ የጥላቻ ሳይሆን ብዙም አናካል ተቀበለኝ እንደዚህ ምናምን ነገር እንደው የማሸፍ ነገር ነው የመሰለውና እኔ እውነተኛ ነኝና እስኪረዳኝ ድረስም ወይም እስኪገባው ድረስ እውነታውን እሄዳለሁ እንዳልኳችሁ። እና ይሄን ስጦታ ይዤለት ስመጣ ሁለት አይነት ሐሳብ ይዤ ነው የመጣሁት። ማለት ምን መሰላችሁ? አንድ ይቀበለኛል፣ አንድ ደግሞ ወይ ንቆት ይሄዳል። አላውቅም። ሁለቱንም አሳምኜ ራሴን የመጣሁት። ምክንያቱም ይሄን ቪዲዮ ስሰራ ከይሁን ማነጻጸር በጣም ለኔ ቀላል ነው እና ግን እኔ ከስመጣ ሁሉ የመንገዱ ጌታዬ እንደሚቀበለኝ ራሴን አሳመንኩት። ግማሽ ደግሞ ፈራሁኝ። ልቤን እንደሚመታ አትጠይቁኝ። በጣም ያስፈራ ፈርቻለሁኝ። ላይክ ብዙ ማለት ተጋባባትን ስጦታ አብዛኛውን ሰው ደግሞ የምናስበው ምንድነው የሆነ ካፕል ለሆነ ሰው ለጓደኛሞች ለፍቅረኛሞች ምናምን ነውና ለአዲስ ሰው ስጦታ መስጠት ከባድ ነው። እና እስኪ እንደሚቀበለኝ እንደማይቀበለኝ እንጃ፣ ግን ይቀበለኛል ብዬ ተስፋ አደርጋለሁ። ደግሞ ስጦታ አይመለስም። ወደደም ጠላው መቀበል ግዴታው ነው አይደል? አዎ ግዴታው ነው። እና ያሞኒያም በቃ ዛሬ አመጣጤም ትክክለኛ ቪዲዮ አሰራሪም ሁሉም ነገር 200,000 ስለገባ ኢሳም እኔ ስጦታ ልሰጠው ነው እና ስጦታ ልሰጠው ነው ለኢሳም። በጣም ሰላም በዚሁ አጋጣሚ ማለት ነው እንኳን ደስ አለ። በጣም ከዚህም በላይ ይገባሃል። በጣም ከዚህም በላይ እና ከዚህም በላይ ደግሞ ከ200,000 ሳይሆን ከዛ በላይ ሆነ እንደማይ ተስፋ አደርጋለሁ። እርግጠኛም ነኝ ኢሳም ይቀበለኛል ብዬ ተስፋ አደርጋለሁ። እናንተ ደግሞ ግን አበረታቱኝ፣ የሆነ አትቀሱኝ፣ አትስደውኝ፣ አበረታቱኝ። ለታበረታቱኝ ስላችሁ ዱአ አድርጉልኝ። እንግዲህ ለሷ የሚሆናት ሄሩ ነገር ከሆነ ያሳካላት፣ የማይሆን ከሆነ አላህ ቶሎ ያሳያት ብላችሁ ዱአ አድርጉልኝ እንጂ እናንተ ማፋችሁ ላይ መጥፎ ነገር እያወጣችሁ ካላህ ዘንድ አታስመዝግቡ። እኔንም ደግሞ እንትና ትበሉ። እስኪ አብረን የምናየው ይሆናል። ጠርቻለሁ፣ አሁን እለዋለሁ እና እስኪ እስከ መጨረሻው ድረስ አብራችሁን ተከታተሉ። እወዳችኋለሁ። ፈኪያ እንዴት ነሽ? ዋአላህ መጀመሪያ የተቀመጥንበት ቦታ ጠፋሽ። ጠፍተሽ ነው? ናፈኩ እንዴ? አይ ናፈኩ። መጥፋቴን አስተውለሃል ማለት ነው? አዎ እንዴ ሚዲያ እኮ ከተተላል የልሽ ሚዲያ ላይ ራሱ ከሌላ ሰው ጋር ቪዲዮ ለማሰር ለምን ሰራለሁ? ሌላ ጊዜ ሰራ ነበር እኔ እኮ ሰራለሁ ሌላ ጊዜ እና አሁን ደግሞ ያን ያክልም ብዙም አልተመቸኝም። ደግሞ የሰው አሁን ላይ ያለው ነገር ደስ አላለኝ። እኔ አንድ ቪዲዮ አልሰራውም ምናምን እንትን ያረፋ ምግብ አምሮባል። ከትፎ ጉራጌ እኮ ነው የማዘር ቅቤ እኮ ነው ተጣምጠልኝ ወንድ ተቀበታ ሆኖ እንትን ብለህ ሆኖ እናንተ ጋር የለም ጉራጌ ቅቤ የለም። ጉራጌ ቅቤ ሳይሆን አረፋ አከባበሩ እንዴት ነው እናንተ? ቅቤ ይሰራል፣ ዶሮ ይሰራል፣ ድፎ ዳቦ ቀሪቦ ነው የምትሉት፣ እኛ ሀረር ሶፊ እንለዋለን። ከቀጥልስ ምናምን ቢራ ነው ሀረር ሶፊ ማለት ቀሪቦ እኛ ዘንድ ሀረር ሶፊ ነው የሚባለው። ሀረር ሶፊ ያው እናንተ ቀሪቦ ኪኒቶ ትሉታላችሁ፣
ሞድ አሪባን ባረክ ነው ይባላል። ግን እኔ ተጠቃሚ አይደለሁም። ባይዘው ስትይ ነው ትዝ ያለኝ። እንዳያጠቁራ አይ ጨጓራ ይናምን ጨጓራ አለብህ ተለባጠጣ በቃ ምንም አበሻ በቃ ልምዱ ነው። መድኃኒት ከመናገር ውጪ አታቁማ እና እውነቴን ነው። ምርጥ ነው። ራሴና እንትን አትልም ነው ነገር እንደዚህ አታረግም። አይ እንደውም አንተ ቲክቶክ ላይ ራሴና ምናምን ብለህ አንጨርሰውም እና ምንድን ራሴና ባዶ ስለሆነ ጭንቅላት ኦኬ ራሳችን ነው እሱ ኢንሻአላ አንቺ ድሮ ተከታታይ ነው አድማቂ ናት እንግዲህ የድሮ ተከታታያችን እና ቀረ እንደሱ በዓል እንዴት ነበር? ከአንቺ ጋር እሰራለሁ። ቆይ እንደዛ በዓል አሪፍ ነበረ፣ ግን እኔ አንድ ቀን ነው ማዘርጋ ነበርኩኝ። በቃ ከዛ ወደ ቤት ተመለስኩ። ቤት አለ ቤት አለ ማለት አይደለም፣ ራስህ ቤት አለ እኮ። ካርታውን ነው መኖሪያ የሚፈልግሽው? ኧረ መኖሪያውን ነው። ራስን ችለህ ወጣሃል ነው? አዎ አረጀኩ ከውኩም ጥሩ ነው። አራው አለ እንዳረጀን ከዚህ በኋላ እናት ቤት ምን ማለት ነው? በስንት ዓመት ነው የወጣው? አረ እኔ ጋር 3ኛ ዓመት ነው 4ኛ ዓመት ነው። ሰልኩ ተዘም ሲሰክስ ነው። አክቹአሊ ጋር አልኖርኩም እኮ አንድ ጓደኞቼ ጋር ነበረ መበዛው፣ ሁለት ደግሞ ዱባይ ምናምን ነው ነበር። ከዛ በሱ ለምድኩና ወጣ። ከዛ ተመልሼ ማልገባትም ብዬ ጨርጨራ ነው እንጂ ብዙ የሚመልስ ነገር ነበረ። ባይዘው ቤተሰብ እያለሽ አስቢ፣ አንድ ከተማ ላይ ማለት ነው። ብቻሽን ስትሆኚ ነው ብቻህን ነው ማለት ብቻሽን ነው። ልጅ አለኝ ነው ምንድነው? ኦኬ ቤተሰብ እኔ እኮ ብቻዬን ነው። ቤት ስትገቢ በቃ ልጆች ምናምን ታውቂያ፣ በቃ ወንድም እህቶች ምናምን ያለበት ቤት ሆነሽ፣ ከዛ ደግሞ ራስን ጀለስ ስትወጪ ደግሞ ጸጥ ያለ ቤት ነው የምትገቢው። ጓደኛሽን ሰብስበሽ ነው የምትገቢው። ይሄ አሁን ብቸኝነቱን ተፈርጉና ደግሞ ሰው ሰብስበሽ ነው አንተገባሽ። ወንድ ማለት ነው ሴት አይደለም። እና ወንድ ዝርክርክ ነው። አንድ ኢሳሰምቲ ነበር ሰሞኑን ሴት አይደለም ብላ ቶሎ ተናገርክምና፣ ሴቶች ምን ሴት አይበዛም። እኔ ጋር ሴት ማን ይመጣል? አይመጣም እኮ ሴትማ እንደውም እኮ ከሆነ ሴት ከሆነች ነው የምልሽ። ዱርዬ ሴቶች አይደለም። ሴት ከሆነች እንደማዝታ አንተ ዱርዬ ሴት ነው ለአንተ ዱርዬ ሴት ዱርዬ የትኛው ዱርዬ እኮ ሁለት ትርጉም አለ። ባይዘው ይሄ የአራዳው ዱርዬ አይደለም ወይ የከተማው ዱርዬ አይደለም እንጂ ይሄ ዱርዬ ሴት አማርኛው ደስ አይልም። ዱርዬ ሴት ራሷን ማታከብር ምትርመጠመጥ ምንድነው መርመጥመጥ ማለት ነው? ለሆነ ጥቅም ብላ ከሆነ ሰው ጋር የምትጋደም ወይንም ደግሞ ይሆን አላህ የሰጣት ሴትነት አላ እሱን ለማይሆን ነገር የምትጠቀም። ስለዚህ ሴት ብዙ ነገር አላት። ሴት ሆነሽ ካሰብሽ ማለት ነው ሴትነቷን ለጥቅም ትጠቀም ማለት ነው። አንዳንዶቹ ከስጋ ውጪ ሴትነት ምን የማይጠቅማቸው ሰዎች አሉ። ዛፍላስ ቆርጦ ነው ብዙ ጊዜ የምንጠቀመው እንትን እየተጠናገርኩ መሰለኝ። አንበሳውን ዋጥ በቃ ይል አይ ለምን ተቆጣሽ? እና ሴትነትሽን አክብሪው ለማለት ፈልጌ ነው ታያለሽ። ምንም አይገናኝም እኮ እና ምን አዲስ ነገር አለ? ታሳዝኛለሽ። እሺ አሳዝነ ምን አዲስ ነገር አለ? ምን አዲስ ነገር የለም። ዝም ብዬ ታሳዝኛለሽ። 200 ሺህ እኮ ገባ። ቲክቶክ ላይ ልምድ አለ። ባይዘው የነቃት ይመስለኛል እንዳይመስልብኝ እፈራለሁ እንጂ ቲክቶክ ላይ በፊት ማለት ነው 100 ሺህ ገባ ነውና ያሉ ይሄ የሚጨፍሩ ኬክ የሚቆርሱ ሰዎች አስቀኝ ነበር እኮ ነበር ማለት ነው። አረ ስለምን ተጠራለሽ? ምን ተጠራለሽ? እጅተኛ ወላሂ ወሬን እኮ ነው። ይሄ ቲክቶክ ላይ 100 ሺህ ገባን፣ 200 ሺህ ገባን፣ 300 ሺህ ገባን ምናምን ሲባል በህይወት አላውቅም። እስከ ሚሊዮን እስከገባ ድረስ ምን ማክበር ምናምን ስልሽ ከሰራሽ ሰው ፎሎ ያደርግሻል። ሰብስክራይቡ በጣም ባይዘው ከቲክቶክ 1 ሚሊዮን ወላሂ የዩቲዩብ 100 ሺህ በጣም ብዙ አንድ ቫልዩ ያላቸው። አሁን አንድ ሰብስክራይብ ታውቂያለሽ ዩቲዩብ ላይ በደንብ ቫልዩ ያለው። ይሄ ቲክቶክ እኮ ምን አሁን እሺ 1 ሚሊዮን ፎሎወር ምን አደረገዋል? ማስታወቂያ ብቻ ነው የምትሰሪበት በቃ። ይሄ ግን በጣም ቫልዩ ያለው በደንብ ሰብስክራይብ መኖሩ አሪፍ ነው። ኢንተርናሽናል ኮንተንት ክሬተር ያደርግሻል ከቲክቶክ የተሻለ እና ባከብረው ደስ ይለኛል። ግን አልለምድብኝም ማለት ላይክ 200 ስትገባ ቆይ አንተ 200 ስትገባ ደስ ብሎ አላለም በውስጥ
እሺ አታክብረው፣ ግን ለአንተ ምን አይነት ፊሊንግ አለ? ደስማ ይላል። ግን አሁን ስንት ነው? የዛሬ 2 ዓመት ነው የመጣ ነው እኛ ዩቲዩብ ላይ ወላሂ 2 ቪዲዮ ሰራንና አሪፍ ነበር። ጥሩ በቃ ሞኔታይዝ እንደማም ተደርጓል በሁለት ቪዲዮ የዛሬ 2 ዓመት ከምናምን። ከዛ ጠፋን። ቲክቶክ በጣም ቢዚ አደረገ። ከዛ ከ2 ዓመት በኋላ ስመጣ ያኔ ከኔ ትናንሽ የነበሩ ልጆች አሪፍ ደረጃ ላይ ደርሰዋል። ከዛ አልሐምዱሊላህ ቶሎ ጥሩ ደረስን። ግን አሁንም ይቀረናል። ገባሽ? አሁን እኔ ወደ ማክበር ወደ ደስታ የምመጣው አሁን አብዛኛው 300,000 400,000 እየተገባ አይደል? ወደዛ ስጠጋ ይቻላል። በጣም ነው ደስ የሚለው። አሁንም ግን ደስ ይላል። እኛ ጋር መልረሳል። አዎ። እና ታከብረው። አንቺ ስንት ሰብስክራይብ ነው ያለሽ? 90,000 89,000 ማለት አሪፍ ነሽ እኮ 10,000 ሲጨምር እንትን ይሰጥሻል። እኔ እኮ በተናነም አልተቀበልኩም። አልተቀበልክ? ኧረ እባክህ ደወሉልኝ፣ ዝም አልኳቸው። ፖስታ ቤት አለመጣው ማለት ነው። ፖስታ ቤት ሳይሆን ወደ ቦሌ ስካይላይት ይመጣል። ስካይላይት አይደለም ዓለም ሲኒማ ህንጻ ላይ። ኦኬ። እና አልተቀበልኩም። ዞን ታለክሽ ልስተሽ በማን ቁጥር ነው ማለት በራስ ነው? አካውንቱ እኮ በራሴ ነው። ኦኬ። ብቻ ማክበር ምናምን አይደለም ማከበረው 200,000 ሳይሆን 200,000 ሰዎችን እሱማ ምንድነው አይኔን የምታየኝ? ሰያወራው አይደል እንዴ? አውሪ እንጂ ምንድነው? ታዲያ እያወራን እንደዚህ ተመሳሳይ አይንሽ ደግሞ ግራንግር ነው። ማሻአላ በል እንዲህ ብለሽ ማለት ነው እንትን ነው የሚመስል። ይሄ ማሻአላ መርማሪ ፖሊስ ነው የሚመስል። ለምን ነው ማሻአላ የምለው? በቃ ይኸው ሰሞኑን የሚያመመኝ አይተይ ምንድነው? አይንሽ እያሉ ሰዎች ወላሂ አታውቂውም? ይሄ ለምንድን ነው አመመኝ? ያመመኝ ያበጠመጣ እኔ ያቃጥለኛል ሳይበት በደንብ ስኩረሰት በቃ ሳይብጥ ነው ትልቅ የመሰለኝ። ይሄኛው ትንሽ ነው። ታጂ እና አላህ እንዴት አደረጋታል ፋጢማ። ያንቺ ቀጠሮ የሚደብረኝ ነገር ምን መሰለሽ? ምግብ የለው መጠጥ የለው ምን ዝም ብሎ በደረቁ ነው ቀጠሮሽ። ምንድነው? እሺ አሁን ቺስታ ቀጠሮ ትወጃለሽ? ወላሂ መስፈሩስ እኛን ከፍላለን። ምንድነው እኮ ነው አይደል? የሚሰሩሽ ካፌ ምሳ በላህ ወይ ይባላል እኮ እንብላ። መብላት ነው የሚሻለው። ለአንቺ ሰውነት መብላት ነው የሚሻለው። ማውራት ምንም አይጠቅምሽም። ከሰበደ ማረብሽ ይላል። ፉጨት አስተማሪ ለምንሽ ፉጨት አስተማሪ ለምንሽ ይችላልኝ እና መንገድ ላይ ምንም ቋቋ አይልም ሰውነትሽ። እዚህ ልሞክር ድረስ ወለ ከሸከሸ ሰለበ አንተ ድሮ ቀጭን አልነበርክ? እንደገና ጭፍር በነበርክ ሰዓት እኔ ስወለድ ራሱ አንቺ ለቀልከሳው እኔ ኮቄ ነው። እኔ ወፍራም ሴት አድናቂ ነኝ። ባይዘው ወፍራም ስልሽ አሪፍ ሰው ነው። ምን ያደርግላል? ሲጀመር ለምን ታያለህ? ሴትን አደንቃለሁ እኮ ዝም ብለን ወጣት እናረባለን። ማድረግ እኮ እናደንቃለን። እና ለምን የጠራው ይመስላል? ለምን የጠራው ይመስላል? ሞትንሽ እንደዚህ ለምን ስምጠሪ አልፈረም ነው። አረ ችግር የለብኝም። ዋናው ብቻ ሰፈር ላይ እንደዚህ አካባቢ ላይ ከሆነ ኤሪያ ላይ ከሆነ እና ብቻ ነው ማልወደው። አሁን ቀጣይ ምግብ ቤት ነው ምናምን በጋብዝ ትመጣለህ? ቤቴ በር ላይ በጋብዥ ቤቴ በር ላይ አሁን የኔ ቤት ደስ የሚለው ዳርዳሩ እንዳለ እኔ ፈራውልህ። ለምን አንዳንድ ሰዎች እንደዚህ ነው ማለት ነው። በኋላ ላይ ቤታቸው በር ላይ ራሱ ቪዲዮ መቆም የሚያጡበት ታይም ይመጣል። በቃ ሌላ ቀን አብራራልሃለሁ እና ዛሬ አጠራሪ እንኳን ደስ አለ ማለት ነው። መጀመሪያ ላይ ለምን ለገዛበትና እኔ ደግሞ ድረሽኝ እንደው ሰው ደግሞ ያየና ቲክቶክ ላይ ዩቲ ጋር አብሮ ያደርጉ ነበር። ዩቲናስ ጋር እንዳለ ቲክቶክ አብዛኛው ላይ መዳም ቀማሞች ዩቲ ጋር እያቀናበሩ ዩቲናስ ጓደኛዬ ናት ወይ ጓደኛ ማከብራት ንጹህ ልብ ያላት ልሳቀልሽ። አሁን ኮሜንቶቹ ያስጠላሉ። እሷ ላይ የሚጻፈው ኮሜንት አድናቂዋ ነኝ በጣም እናንተ ነው እኮ ጓደኛዬ ነው። ወላሂ ሀቅ መነግርሽ ነገር ነው ሲቀናበር አይቼም አላል። አረ ወላሂ በጣም አቀናብሮት ነበር። ቆይ ሼር አደርግልሃለሁ ቲክቶክ ላይ ምን አገናኝቶ ነው? እኔ ነው አንተን ከሷ ጋር ያደርገዋል። እኔ ለማቃጠል ከሆነ እንግዲህ ማን ለማቃጠል? እኔ ለማቃጠል እኔ ምን አውቄ እንዴት ነሽ? ሰላም ወድ ምናምን ነው ፈጣጣ
ዘላይ አይነው ጣናለ ለምን ፈጣጣ የሆነቴ ነው እዚህ ኩስታይ አሃና እሺ ይያሽወርሰ ይስስቂ ማለት ነው አንገደፈ ሀገራት ፍንተረቱም እውነት ነው ወላሂ ፈራ ይሄ ዝም ብዬ በቃ ምን እንደሚሰማኝ ታውቂያለሽ አንቺ ጋር በቃ እህቴ ምናምን ነው የምትመስለኝ ኧረ እንዳልመስል ምናምን ታናሽ ጥንጥዬ ምናምን ጅል ነው የምትመስለኝ አንቺ ያለው እና ምትሽን 20 ዓመቴ ወላሂ አትመስይም አልመስልም ብዙም ድግድግ ማለት አልወድም አልወድም አንድ ማራይሽም ስራ ቦታ ለምንድን ነው ማትመጣው ይሉታል አይ ብዙም ይኛልኝ እና ከማን ብቻ የራሳቸው ፕራይቬት ላይፍ ካላቸው ሰዎች ጋር አትቀላቅሉን አትደምሩ ምን አገናኘን ደግሞ እነሱ የሆነ ባለፈው ስልክ ለነሳት ላይ የሆነ ነገር አይቼ ነበር ካንተ ጋር እና ላይ ስጦታ ይጀልኩ መጣ ደሞ ማለት ነው ጥያቄው ባለፈው አንተ ጋር ያገኘው ቀን ስልክ ተሰብሮ አይቼ ነበር ነው እንዳልቀየርኩ ምን ስልክ ከኋላ ተሰብሮ ነበር እኔ ያመመ ጊዜ ፈም የሆነ ቪዲዮ ትዝይሻል የሰራ ነው ሽንት ቤት እየገባ ሲያስቸግረኝ እንትን ስልኩ ታምፖ ተጠቀም ማለት እሱ ቪዲዮ ከመጣልኝ እንደዛ ሐሳብ የሆነ ጊዜ ያመመኝና ግሬን ማለት ነው እና ቱታ ነበር መልብሱ ምን ብሎ ይወድቃል በቃ እናንተ እኮ ሌላ ለሳለ እንዴ አሁን እኮ ቱታ መልብስ ጀመርኩት የተጣበቀ ጂንስ ነው ነበር መልብስ ቃሪያ ነበር የምትመስለው ወለ ጀለታ ያውቃም ነበር የሚመስለው እና በፊት የለመድኩት ልምድ አለ እንትኔ ምንድነው እግሬን ካላያዘኝ ሱሪ ለብሼ አይመስለኝም ነበር በቃ እንጂ ከዛ በኋላ ነው የሆነ እድሜ በሰልሲ ሙስ ቀየራሽ አሁን ደግሞ የፋዘር ነው ማለት ተውሰህ ነው አይ አይደለም የፋዘር ማለት እኮ የራስ ፋዘር የለም እንጂ ኦኬ እና ስልክ ለምንድን ነው ያልቀየርከው ብር ምን ነው ለምን ቀየራለሁ ወንድ እኮ ነው እና ወንድ ብትሆን ምን ያገናኛል ቢሰበር ባይሰበር ዋናው አሁን ኢንተርቴይንመንት ላይ ለምሳሌ ይቅረጽ ምናምን እንጂ ቀየራል እኔ ሶስት አምጥቼ ይል ነበር ምን ስልክ ይሁን አላውቅም ግን ሶስት አምጥቼ ይላለሁ ምንም በማስመልከት ነው ለምንተሽን በማስመልከት ኦ ማይ ጋድ የታለግስቱ እዚህ ጋር ምንድነው ምን ዝርጋ ሙዲያሽ ነው ለምን ሙዲያል ባይዘው ማለት ነው ይሄን ስልክ እንዴት እንዳመጣስ ነው የማውቀው እንዴት እንዳመጣሽ አንድ ወር የቤት ኪራይ ሁሉ ልዘል ይችላል ሳልከፍል ከራይ ካየሹ አንድ ወር ብቻ ነው የምትዘይው በዚህ ስልክ አይደለም ያው ያለው ጥፍጥፍ አድርጌ የምርሽ ለማሙቼ ነው እኔ ምንድነው ምን አለብኝ እኔ ችግር አለብኝ ስልክ ነው ባይዘው ስጦታ የሚሰጠው ስለተቸገረ ነው ያሰው በዚህ ልክ እንትን ማለቱ አላውቅም ከተሰማኝ እንኳን ደስ አለሽ ለማለት ነው የምርሽ ነው እንካሽ ተቀበል ኧረ በሁለታ ማሰር አይደለም በመስካሪ ቢት እንዴ ነው ፈልግም አለኝ ንቀው ነው ይሄን ኧረ ያላኩትም እንዴ አንቺ ወላሂ የምርሽ ነው እንዴ ለምን እንደምቀልደው እኔ ሰው ሲቀልድ የሆነ ምን ነገር ላይ እንትን ሰው ሲቀልድ ነው ዛትማች ብር አምነሽ ያላስብም ሁለት ደግሞ ምንም መቸጋገር አይፈልግም መቸገር አይደለም በቃ ተሰማኝ መስጠት ፈለኩ ላንተ ማድረግ ፈለኩኝ ባደረግኩ ችግር እኔ ውስጥ ምን ይለኛል መሰለሽ አሁን ይሄ አስፈልገኝ ወላሂ ምሬን እኔ አስፈልገ አላስፈልገ አይደለም እዚህ ጋር ስጦታ ነው አያስፈልግም በጣም ቴንኪው 200,000 ማንም ኮንግራ ያለኝ የለም እንደው ባዳ የሆነ ሰው ካልሆነ በስተቀር ማለት ነው ባዳ የሆነ ተከታታዮቻችን ፎቶ አቀናብሮ ከመልቀቅ ውጪ ደግሞ ይሄ ስልክ ምንም አይነት ሴሪሞኒ ምንድነው አዘጋጅ ብትይ በጣም አሪፍ ዲኮሮች ምናምን ብታዘጋጅ ከዚህ በለጠ ይሰራልሻል ግን አስፈላጊ አይደለም ይሄም አስፈላጊ አይደለም ምፈልገው ባልቀበልሽ ይሄን ደግሞ የሚሰማኝ ምንድነው ታውቃለህ ወላሂ እሪል ማለት ነው የሚሰማኝ ንቀሃው ወይም ደግሞ የንቀት ነገር ያሳየኝ ነው የማስበው አንድ ስጦታ ይዞልህ መጥቶ ወይም ደግሞ በራስህም ሳይሆንና አልቀበልም ምናምን ቢል እውነት ከልብ ከመሰበርና ከመከፋት ውጭ የንቀት ስሜት ነው የሚሰማው ምን ያስፈልጋል ይሄ
አይ በቃ ደስ አለኛ ነው። አይ አይደለም አሁን ውለታ ማሰር ምናምን ውለታ ማሰር አይደለም ባይዘው አንድ ሰው ለአንድ ሰው ነገር ሲያደርግ በውለታ ማሰር ካሰበው ያ ሰው ያደረገው ነገር ጥቅም ፈልጎ እንጂ እኔ አይደለም በቃ ላይክ ስልክ ተሰብሮ አየሁትኝ በቃ የሆነ ሰዓት ላይ እንደዚህ ዘው ሳይ ያንቺ ባል አልሆነ እዚህ ጋር አሁን ባል ይሆናል አትሆንም አይደለም አይደል እንሰማው 200,000 ገባ ብዬ እንጂ አመጣው ባል ልትሆን ትችላለህ ወደፊት አትሆንም ብዬ አይደለም ያስቅም ወላ ያስቅም ላይ አንተ ስሬስ ያናገርኩኝ ነው የሚቀል ሰው በጣም ነው የሚያናድደኝ እየቀለሽ ይመስለኛል ጅል ነው የምትመስለው ጅል መሰልኩ ለነገሩ ቅድም መጃጃል ነው እኮ እኔ አመጣሁበትና ምን ያክል እንደተሰማኝ ለዚህ ምን ያክል ፊሊንግ እኔና አንቺ ይኸውልሽ ከ3 ጋር አቀመራል ተገናኘንም ሁለቱን ቀን ደግሞ ህዝብ ያውቀዋል ቪዲዮ አለ ዛሬ 3ኛ ቀን በይው ከዛ እንደ ቀን 2 ቀን ነው ብቻ የኛ ረሱል ማለት ነው ሰለላሁ ዐለይሂ ወሰለም እኛን አውቀውና የተነሰይት እንደምትሄድ እኮ እኛን አውቀውና ግን ለኛ ብዙ ነገር ያደርጋሉ እሳቸው ነብይ አንቺ ዱርዬ ምን አገናኛችሁ ተስቀኝ እውነቴን ነው አንድ ነገር ውለታን በዚህም ሼማሪስ አይደለም ውለታን እኮ ስታስበው ስላወቀው ስለተግባባው በየቀኑ አብረው ስለዋልክ አይደለም እሱ ለኛ ምንም ሳያቀም ብዙ ውለታዎች ውሎልናል ስለዚህ ውለታ ለማዋል ደግሞ እኛ ከነብዩ ካልተማርነው እንን ነገር ደግሞ ምናችንም ፋይዳ የለውም ምንድነው አላማሽ ወላሂ ማቀሳሰር ነው እኔ ማቀሳሰር አይደለም በጣም ስላናደርከኝ ነው ይሄ ስልክ እኮ ከኔ ላንቺ ያስፈልጋል ባይዘው አመሰግናለሁ ወላሂ ብሬ ነው ራስሽን ችለሽ ነው የምትኖሪው አይደለ አዎ አመሰግናለሁ አሁን ምን ይመጣል መሰለሽ ይሄ አንድ ሼም ይዞ ይመጣል ስሚኝማ ቆይ ሼም ይዞ ይመጣል ረዳሽኝ አሁን አንቺ የሆነ ነገር ባይብሽ የሆነ ነገር እንትን ብል አሁን በዚህ ልክ ማሰብ ጀምራ እኔ ደግሞ እንደዚህ አይነት ባህሪ የለብኝም ምንም አይነት ብታረጊብኝ ምንም አትቀይሩ ኮኔ በሁለት እንድትይዘው አይደለም በቃ 200,000 ስለገባ ኮንግራ ማለት ብቻ ስለፈለኩ ነው ይሄ ራሱ ብዙ ነው ወላሂ በጣም እንኳን ደስ አለህ ማለት ብዙ ነው ታውቂያለሽ አላከበርኩት ምን አላልኩት ለጓደኞቼ 100,000 200,000 ገቡ ብላ አሽቃብጣለሁ ሴሪሞኒ ያዘጋጃለሁ አሁን ማንም ቼክ ያደርግም የለም በቃ እየደበረኝ ነው የሆነስ ከዚህ በኋላ ከዚህ በላይ ምን ነገርባት ደስ ይለኛል ምክንያቱም እኔ እንዴት እንዳመጣው ስለማቅ ነገር ስትል አምሮጋው እንዳመጣው ስለማቅ ብለሽ ነው እኔ አሁን ደስተኛ ነኝ ከፍቼ ይሆናል ልጠቀም ለማንኛውም ተረጋግተን ብናወራበት አይደል እሺ በጣም ቴንኪው ወላሂ በጣም ቴንኪው ማንም ቼክ ያደርግ የለም ለመቶ ይገባው አልገባው ምናምን አንዳንድ ሰው ምቀኛ ነው የሚመስለው ራሱ ለመቶ እኔ ማንም ቼክ ያደርግ የለም ወላሂ ለመቶ ገብቷል እንደዚህ ሆኗል ምናምን ምክንያቱም ምን ያውን ብዙ ጓደኛ አለኝ አይደል የተከበብኩት ዩቲዩበርም ቲክቶከርም ምናምን ማንም ኮንግራ የለም በቴክስት ራሱ እኔ ምቀኛ ወጥቷል መሰለኝ ስለዚህ መሰለኝ ያልኩ ላይሆንም ይችላል እንደዚህ ሰው በራሱ አጃጅ ይሆናል ቴንኪው እሱ ራሱ በጣም ብዙ ነው ለማለት ነው አመሰግናለሁ ስለተረዳኝ ይሄ ግን አሁን እሺ እኔ ምን መሰለሽ አልহামዱሊላህ የስልክም ችግር የመቀየርም ችግር የለብኝም አንቺም የለብሽም እኮ ግን ኤክስትራ እንደሆነ እርግጠኛ ነኝ ይሄ ብዙ ብር ነው የሚሆነው 100,000 እስከ 200,000 ብር ባለው ኤራ የሚገዛ ስልክ ነው አይደል ማይ ነው እኮ አንዳንዱና ቋል እና በጣም ቴንኪው ግን ተረጋግተን ነው ማለት ተረጋግተን አወራን አላወራን ስጦታ ነው አይደለ ከዚህ ጋር የተገናኘ ነገር እሺ ተቀበልኩኝ ቴንኪው ይሄው አክብራለሁ ለሌላ ጊዜ ደግሞ ስጦታ ከክ ታሸጋል አይደለም ከደወልኩ በኋላ ቶሎ ከመጣ ብዬ እኮ ቤት ክፈተው ይባላል ገባሽ አሁን አሸገሹ ቤት ክፈተው ምናምን ብለሽኝ ቢሆን መገመት አይከብድም ግን ትንሽ የስልክ ሊሆን ይችላል ብለሽ አስበሽ ችግር የለም ተወርሽ ይሄ ወላሂ ፋራ ነገር ነው ምንድነው ፋራ ማለት ላይክ እኔ እንደዚህ አይነት ሙዶችን አላቀም ላሽጎ ነበረ ታይማጣውን ቶሎ ብትመጣብኝስ ብዬ ስለደወልኩልህ መጣሁኝ በቃ ሰላሽጎ ሱቅ ምናምን እስኪ ድረስ ዋንዴራ ባይ እሺ ምን እሺ ሳቂ ያምራል እናያለን ሁሉም ጊዜ ፈቷል እናያለን ከጊዜ መልሳለሁ እሱን ማቃለሁ እኔ አልተጠቀምም ይሄኛውን ባይዘው እስከተነቂ ድረስ አንቺ ማለት እኔ በደንብ አሁንም ከራሴ ጋር በጣም የነቀው ነው ሰማች ወላሂ በጣም ደስ ይላል አይ ችግር የለም ስለመጣህም ጠርቼም ስለመጣ በጣም ደስ ብሎኛል አመሰግናለሁ ከዚህ በላይ ደግሞ እኔ ብዙ ትልቅና ከሁሉም የበለጥኩ ነው ማየት ነው የምፈልገው እና አመሰግናለሁ ብቻ ያው እንግዲህ በዚህ ነው እኔ ጠራው እንጂ ነው ፕሮብሌም ወላ ብድር መላሽ አድርገኝ
አይ አሜን አይደለም። ያው እንግዲህ ዛሬ ያዘጋጀሁት ፕሮግራም ወይም ደግሞ ያሰብኩትኝ ትንሽ ነው ቢሆን ለሱ በጣም የሚስጥር ነገር ነው፣ ግን ይሄን ይመስላል። አትናቆት ሁላችሁም ደግሞ እንኳን ኮንግራ ነው የሚባለው ኮንግራ እያላችሁ ሌላ ነገር አጻፉ ኮሜንት ላይ ሙሉም በዚህ እንግዲህ ከዛ ይሄን ይመስላል። ሁላችሁም ደግሞ ሰብስክራይብ ያደረጋችሁ ከዚህ በላይ እንዲገባ እናድርግ፣ እንዲደርስ እናድርግ። ከዚህም በላይ መሄድ ስለሚቻል ሁላችሁም ሰብስክራይብ አድርጉ። እንወዳችኋለን። መልካም ጊዜ